ይሄ የቅዱስ ሚካኤል ስራ ነው። ተመልከቱ እንግዲህ ወገቡ መስራት የማይችል መንቀሳቀስ የማይችል መራመድ የማይችል የነበረ ልክ አምደው ሚካኤል እኛ ጋር ሄደ። ያን ከባድ መንገድ አስቡት፣ ምንም ሳያስበው ሳያውቀው ደረሰ። ደግሞ እንደጋስ በልጅነት ተመልሶ ላይ አጥፎናል ማለት እኮ ነው። በስመ አብ! ይሄ እውነት የእግዚአብሔር ድንቅ ስራ ነውና በጣም ደስ ይላል። በጣም ጥሩ። ይሄን በመናገር በጣም ደስ ብሎናል። ይሄ ትልቅ ምስክርነት ነው። የሚካኤል ውለታ ምንም እና መቼም መዘንጋት የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ልጆች የደሙ ፍሬዎች ባለማዕተቦች ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልላችሁ። ዛሬ እንግዲህ ተወዳጅ እንግዶችን ይዤ መጥቻለሁኝ። ድንቅ ድንቅ ምስክርነት እንደተለመደው ስለ አምደው ቅዱስ ሚካኤል ምን አደረገ፣ ለነማን ምን እያደረገ ነው፣ እኛስ ደግሞ መቼ ደርሰናል የሚለውን በጉጉት እንጠብቃለን ማለት ነው። ከዚህ በመቀጠል እንግዶቼ ስማቸውን ያስተዋውቁና ወደ ቀጣዩ ፕሮግራም እንሄዳለን። ቪዲዮውን እስከ መጨረሻው ድረስ በመስማት በመመልከት ለሌላው ሼር በማድረግ ተደራሽ እንድታደርጉት ከወዲሁ እያሳሰብኩኝ መምህራችን እስኪ ከርሶ ልጀምር። ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? ዛሬም በድጋሜ ከመምህር ጋር ተገናኝተናል። ደግሞ የተገናኘ ነው የት ነው? አዲሱ ስቱዲዮአችን ውስጥ ነው የተገናኘ ነው። ይሄ ትልቅ ሰርፕራይዝ ነው። ለምን ከተባለ ብዙ ሰዎች አድራሻ ሲፈልጉ አንዳንዴ ስልክ እምቢም ካለ በአካል መጥተው እዚህ እኛን ማግኘት ከፈለጉ አሁን የምንገኘው የት ነው? እስኪ እንደወርሶ እሺ፣ አሁን የምንገኘው ያው ቢሮአችንም ስቱዲዮአችንም መርካቶ ቅዱስ ራጉኤል ቤተክርስቲያን ህንፃ ቤተክርስቲያን ላይ ነው። እዛው ከቤተክርስቲያኑ ጋር የተያያዘ ነው። አድራሻ የት ነው? አድራሻ እንዴት እንወቅ፣ እንዴት እንምጣ፣ እንዴት እናገኛችሁ ለሚሉ ሁሉ ያው በጠየቁት መሰረት ምን ያህል እውነታ ነው እየተላለፈ ያለው? አሁን ብዙ ሰው ጥያቄው በሚዲያ የታየ ሁሉ እንዴት እንመን፣ የት ነው አድራሻችሁን፣ ምን ብለን እንምጣ እያለ ብዙ ሰው ይጠይቅ ነበርና ያንን ጥያቄ ለመመለስ እኛ ደግሞ ያው ለአድማጭ ተመልካቾቻችን ለቤተሰቦቻችን ማንሆነው ነገር የለም። በተቻለን መጠን ሁሉ እናገለግላለን ማለት ነው። ታዛዦች። በጣም ጥሩ። ስለዚህ ዛሬ በአዲሱ ስቱዲዮ በአዲስ ስራ ዛሬ እንግዲህ መጀመሪያ ቪዲዮአችን ነው እዚህ ውስጥ ሆነን ስንሰራ እንግዲህ መርካቶ ራጉኤል ግቢ ውስጥ ቁጥሩን እናቀር። አንደኛ ፎቅ ቢሮ ቁጥር 21 በቤተልሔሙ ጋር በዋናው ሳይሆን ከቤተልሔሙ ጋር አብሮ ተያይዞ የተሰራ አዲስ ህንፃ ነው። እዛ ህንፃ ላይ አንደኛ ፎቅ የቢሮ ቁጥር 21 ብለው ቢመጡ ያገኙናል ማለት ነው። በዚህ አድራሻ መሰረት ከየትኛውም ዓለም ያላችሁ አጋጣሚ እግር ጥሏችሁ መርካቶ ስትገቡ መምህርን ወይም ደግሞ እናንተን ማግኘት እንፈልጋለን ካላችሁ ያው የምንገኘው በአሁኑ መረጃ መሰረት ነው። እንግዲህ ዛሬ ልዩ ተአምር ደግሞ አስገራሚ ተአምር ያገኘ ሰው ሚካኤል የደረሰለት አምደው ቅዱስ ሚካኤል የጎበኘው አንድ እንግዳ ወደ እናንተ ይዘን መጥተናል። እንግዲህ ይሄ እንግዳችን ጉዞ ይላል እንዴ? በባለፈው ጉዞዎች ከኛ ጋር አብሮ ሄዶ ነበረ። ከዛ መልስ ያየው ተአምር አለ። እሱን ከራሱ ከአንደበቱ እንሰማለን። ስምህን ጀምርና በዛው ያጋጠመን ነገር ያየኸውን ነገር ለቤተሰብ አጋራ። እሺ፣ ስሜ የዓለም ስሜ መስሎት ፎንሸት ይባላል። የዓለም ኃይለ ሚካኤል ይባላል። የተደረገልኝ ስራ ከአምደው ቅዱስ ሚካኤል እኔ ቁጭ ተቀምጬ መቀመጥ አልችልም። ወገቤ መቀመጥ አይችልም ነበር። ስራ መስራት አይችልም ነበር። አእምሮዬ ይጨናነቅ ነበር። ብዙ ችግር ነበረብኝ። እንዲሁ በትዳር በምን ያልተፈተንኩት ያልወጣሁበት ያልወረድኩበት ያልተሰደድኩበትም መንገድ አልነበረም። ግን በምሰራው በሙሉ ባዶ ቤተሰብ ሁሉ ነገር ያስጠላኛል። መኖር የሚባል ነገር በቃ አስጠልቶኝ ነበር። በነገራችን ላይ ነገር ግን የቅዱስ ሚካኤልን የአምደው ቅዱስ ሚካኤልን ተአምር በቲክቶክ ሳዳምጥ በእናንተ በመምህር ላይቭ ሲያስተላልፉ አየሁ እና ይሄ እንዲህ ይሆናል የሚለው ነገር ምልክት በሙሉ ሳዳምጥ ላይክ እና ሼር አድርጌ ማዳመጥ እሱን ብቻ ማዳመጥ ጀመርኩኝ። ከዛ ባለውበት ቦታ እንዳለው
ስሙን ጠርታችሁ ብትማጸኑት እሱ ይደርስላችኋል የሚል እንትን ስያሜ ተሰጠኝ። እሺ ብዬ የክርስትና ስሜን አስገብቼ ለቦታው ላኩኝ። ብር ላኩና ጸሎት ተደረገልኝ። እኔ ለቅዱስ ሚካኤል ስናገር ምንድነው ለቦታው አብቃኝ ነው፣ ሌላ ምንም አይደለም። እግዚአብሔር ደግሞ እሱ ስራው ብዙ ነው። የቅዱስ ሚካኤል ምንም ሳይል ከስራዬ ምንም እንትን ሳይለኝ ከቦታው በሰላም ደርሼ ተመለስኩኝ። በጣም ጥሩ። እዚህ ጋር ያዘው። በዚሁ እግረ መንገዳችን ቤተሰቦቻችን የቀጣይ ጉዞ የአምደው ሚካኤል ጉዟችን የካቲት 6 መሆኑንም እንዳዘነጉ። መነሻ የካቲት 6 ነው፣ መመለሻ የካቲት 8 3 ቀን ነው ማለት ነው። እንግዲህ የመሄድ ፍላጎቱ ያላችሁ ካላችሁ ይህን በረከት ያንን ቦታ ረግጬ በረከት ማግኘት እፈልጋለሁ የምትሉ ካላችሁ የቀጣይ ጉዟችን የካቲት 6 2018 መመለሻ የካቲት 8 እሁድ ቀን ነው የሚሆነው። ይህንን በዛው ለማስገንዘብ ብለን ነው። አሁን ቀጥሎ እንደሚ እሺ፣ ከዚህ ቀጥዬ የምናገረው እኔ ተንከራታች ነኝ። ወደ 14 ዓመት ተንከራትቻለሁ። ቤተሰቦችንም ኮንኮንቱ ላይ ነው ገዳሙ ጋር ደርሼ ተመለስኩ። ደርሼ ስመለስ ያሰብኳቸው ጉዳዮች ነበሩ። በውጥን የወሰድኳቸው ጉዳዮች ማለት ነው። ፈርሰው የነበሩት ወደ መንገዱ እየተመለሱ ነው። ወገቤ አልቀመጥ ብሎ የነበረው መቀመጥ አስችለኝ የነበረው አሁን እንደ ልቤ፣ ስራ ሲያስጠላኝ የነበረው ወደ ስራዬ፣ ምግብ ሲያስጠላኝ የነበረው ወደ ስራ፣ ቤተሰቦቼ ሲያስጠላኝ የነበረው ቤተሰቦቼን። አሁን ከዛ ደርሼ ከመጣሁ በኋላ እግዚአብሔር ይመስገን ቅዱስ ሚካኤል ያደረገልኝ ታምር ብዙ ነው። ገና ብዙ ጅምር ነው። ብዙም እንደሚያደርግልኝ አውቃለሁ። ብዙ ኬዝ ነበረ። ያንን መንገድ እየሄደልኝ ነው። ክብር ምስጋና ይገባዋል። ትልቁ ነገር ዛሬ የመጣሁት ደስ የሚል ዜና ኬዝ ነበረኝ ውጭ። ያን በቃ እየሄደልኝ እንደሆነ ሲነግሩኝ ነው ውስጤን አናስብኝ ነው ወደዚህ የመጣሁ እና በጣም ተመስገን ነው። እና እኔ የምናገር አቅቶኝ ነበር በእውነት ነገር ተቋርጦ የነበር ነገር ተጀመረ። ክብር ለእሱ ለድንግል ማርያም። ፍጻሜ ወስኑ እኔ ያለው 13 ዓመት ነው ጉዳዩን የተጀመረ ጉዳዩና ግን የእግዚአብሔር ስራ የ13 ዓመት ዶክሜንት ነው አሁን እየተንቀሳቀሰ ያለው ማለት የተቋጠረ ነገር የተዘጋው ነው እየተከፈተ ያለው እየተፈታ ነው። ተፈቷል። በማን በአምደው ሚካኤል በኩል አምደው ሚካኤልን ረግጦ መጣ፣ ተሳኖ መጣ፣ ተስሎ መጣ። ይኸው አሁን የምስተሙትን ታሪክ እየሰማን ነው። እኔ ራሱ ትንሽ እየከበደ ነው። በነገራችን ላይ እዚሁ ላይ ልበልና ወንድማችን ኃይለ ሚካኤል ከዚህ በፊት በስደት ዓለም ነበረ። ሱዳን ሀገር ስንት ዓመት ነበር የቆየው? 4 ዓመት ቆይቷል። 4 ዓመት ሲቆይ ግን 4000 ብር እንኳን ይዞ አልመጣም እና በጣም እዛም በጣም ስቃይ ነበረበት። እሱ ያው በአካል ስላለ እሱ እኔ እንትን ካልኩኝ እሱ ያስተካክለዋል ብዬ ነው እና በጣም በብዙ መከራ እዚህም መጥቶ ምንም ገንዘብ ሳይዝ የደከመበትን በረከት አልነበረውም። ትዳር ያስባል፣ ትዳር መያዝ አልቻለም ነበር። እስቲ ነው ቤተሰቦቹ እንኳን ደውለው ሲያናግሩት ለምን ደወላችሁ? እናቱን እንግዲህ እናት ማለት ነው እና በጣም አደገኛ መንፈስ ነበረበት። በጣም አደገኛ መንፈስ ታስሮ ነበረ ለብዙ ዓመት ለ13 ዓመት ያክል በመንፈስ ታስሮ ነበረ። እሱ አያውቀውም። ቤተሰቦቹ ያስጠሉታል። ስራ ይሰራል፣ ይሰደዳል፣ ግን መንከራተት እንጂ አንድ ነገር አይዝም ነበርና ከዛም ሲመጣ ሲመለስም ምንም ገንዘብ ሳይዝ ከቤተሰቦቹም ጋር ብዙ አልቆየም። አሁንም እንደገና ወደዚህ ወደ አዲስ አበባ መጣ ማለት ነው። አዲስ አበባ መጥቶ ያው እንደዚሁ ነው እና የሆነ ሰዓት ላይ ራስን አጥፋ ይለኛል፣ የሆነ ሰዓት ላይ ሂድ ይለኛል፣ ጥፋ ይለኛል ይል ነበርና ይሄንን ቪዲዮ ካየ ጀምሮ ይደውልልኛል። እኔም ያው ትንሽ ያው መምህር ታውቃለህ ቢዚ ስለሆንኩኝ ነገ ዛሬ እያልኩኝ አንድ ቀን ከች ብሎ መጣ እዚሁ ቢሮ ማለት ነው። መጣና ያለውን ነገር በሙሉ እኔ አግኝቼ መተንፈስ እፈልጋለሁ፣ በቃ መናገር እፈልጋለሁኝ አለኝ። እሺ ና አልኩት። ወደው መጣ። የሚገርም ነገር ከሰው ጋር ነው የሚሰራው። ያንን ለማስፈቀድ እንኳን ራሱ በጣም ብዙ ችግር ውስጥ ነበረ። በቃ ነገሮች እሱ የሆነ ካሰበ እሱ መናገር ከፈለገ ገደል ተራራ ይሆንበታል። ሰውን ያከፋበት ነበረ ያ መንፈስ ማለት ነው። እና ያ መንፈስ ምንድነው? የተላከ መንፈስ ነው። ከሀገሩ እንዲወጣ እንዲንከራተት፣ ሀብት ንብረት እንዳያፈራ፣ ቤተሰቦቹ ፍቅር እንዳይኖር፣ እናቱን፣ እህቶቹን፣ ቤተሰቡን በሙሉ ተይዘዋል ማለት ነው። እና
እንትን አለኝ። እዚች ቦታ ላይ ተቀምጠን አወራኝ፣ ተነጋገርን። ከዛ በኋላ እስኪ እግዚአብሔር ይርዳል ጸሎት እናድርግ አልኩኝና ጸሎት ስጀምር መንፈሱ እዚሁ ተያዘ። እዚች ቦታ ላይ እዚች ወንበር ላይ ማለት ነው መንፈሱ ተያዘለት። ከዛ በኋላ ምንድነው እኔ እኮ 13 ዓመት ሙሉ አንከራትቼዋለሁ፣ እንዴት ዛሬ ሳላስበው ተዋረድኩኝ፣ ተያዝኩኝ፣ ላስወጣው ከዚህም አሁን ከስራው ማፈናቅል ወደ ሌላ ሀገር እንዲጠፋ ላድርገው ነበር። በቃ ዘመኑን በሙሉ በዚህ ህይወት እንዲያልፍ እንዲያሳልፍ ራሱን እንዲያጠፋ ነበር የምፈልገው እኔ። ይሄ ደግሞ ከቤተሰብ የተላኩኝ ነኝ ከጎረቤት። ያው አንዳንዴ መጽሐፍ ቅዱስ እንትን ይላልና አብዛኛውን ጊዜ አንዳንዴ ያልኩኝ አብዛኛውን ጊዜ በምናምነው በዙሪያችን ባሉ ሰዎች ነው እየተገፋን ጥቃት እየደረሰብን ያለው እና ከዛ ያ መንፈስ ተያዘ፣ ተጋለጠ። በል አሁን እዚህ አልሸኝህም አመች ቦታ ላይ ስላልሆንኩኝ እዛው ሚስጥርህን አንድ ባንድ አውጥተህ እስከዛ ድረስ እድሉን መልስ፣ እስከዛ ድረስ ይሄንን ራስን አጥፋ የሚል ተሰደድ ጥፋ የሚል ሐሳብ እንዳታመጣበት ታሰር ብዬ ግንባር ላይ ታሰረለት። ከዛ ሲሄድ ገና አሰሪው እንኳን ነው እንትን ሲል ከዛ በፊት ፊቱን ሲያጠቁርበት የት ሄድክ ለምን ወጣ ለምን ገባ ሲል የነበረው ሰውየው እሳት የነበረው ሰውዬ ውሃ ሆኖበት ጠበቀው። ከዛ አሁንስ እንዴት ነው ወደ አምደው ቅዱስ ሚካኤል መሄድ የምችለው? እንዴት ይፈቅድልኛል? እንዴትስ አድርጌ ይህንን ሐሳብ መግለጥ እችላለሁኝ? በቃ ይህንን ሲያስብ ልጁ ይፈራል፣ ሊንቀጠቀጣል፣ ውስጡ ይጨነቅበት ነበር እና አይዞ ቅዱስ ሚካኤልን ጥራው፣ ደጅ ላይ ውሰደኝ ጥራኝ በለው ይጠራሃል። አንተ ሳትሆን አንተ ላይ የሚናገር ቅዱስ ሚካኤል ነው፣ ንገረው ዝም ብላል። እውነትም ሲነግረው አይደለ ምንም ሳያቅማማ ከዛ በፊት ግን ለምንድን ነው የምትለው ስራ ነው ምን እንዲህ ነው ይል ነው ነበረ። ሰውየው ሳይሆን የሚለው እሱ ላይ ያለ መንፈስ ሰውየውን ክፉ እንዲሆን ሰውየው ላይ አድሮ እንዲማረር ያደርገው ነበረ እና እዛ ሄደን ቪዲዮም በአንተ ሚዲያ ተለቋል፣ በእኔም ሚዲያ ተለቋል። እንግዲህ አይተኸዋል። ለስንት ዓመት ለ13 ዓመት ታስሮበት ከነበረው ርኩስ መንፈስ አጋንንት እዛው አምደው ቅዱስ ሚካኤል ላይ ያው ተሸኝ በነበረን የመንፈስ ሽኝት የማታ መርሃ ግብሩ ላይ ማለት ነው። ከዛም ከመጣ በኋላ እግዚአብሔር ይመስገን ይሄው አሁን እየተስተካከለ መስመር እየያዘ ህይወት እያጓጓችው ብርሃን እየታየው ያለ ልጅ ነው። እኔ ካጎደልኩኝ ያው አጠገቤ ስለሆነ እንዲሞላበትና ሐሳቡን ለማንሳት ያክል ነው። ውስጡ ላይ ያለውን ደግሞ እሱ ይናገር። እንግዲህ በጣም ጥሩ እህቴ፣ ወንድሜ የተቋጠረ ነገር አለ፣ አልፈታ ያለህ አስቸጋሪ ነገር አለ፣ በዙሪያህ የከበደህ ነገር አለ። 24 ሰዓት የምታወጣው የምታወርደው ሐሳብ አለህ፣ ተከምሮ ያለ አልፈርስ ያለ ጉዳይ አለህ። እንግዲያውስ መፍትሄው እዚህ ነው። የት ነው? አምደው ቅዱስ ሚካኤል። አምደው ቅዱስ ሚካኤል ያልናደው ችግር የለም። አምደው ቅዱስ ሚካኤል ያላፈረሰው ታሪክ የለም። ዛሬ እንደ ምሳሌ ይህን ወንድም አቀረብን እንጂ በጣም አያሌ ሰዎች ከርቀቱ ነው የሚልኩልን ምስክር ወደ እናንተ ብናመጣው እጅግ ትገረማላችሁ። በእርግጥም እናመጣዋል ቀስ በቀስ። ግን ምንድነው ብዙ ጊዜ መምህር የሚገርም ነገር ስለ አምደው ሚካኤል ታሪኮች ብዙ በተደጋጋሚ ማቅረብ እየፈለኩኝ ግን በመሃል በጣም ብዙ አጀንዳ ይመጣብኛል። ብዙ ነገሮች አንዳንድ የቤተክርስቲያን ጉዳይ ይመጣል፣ አንዳንድ የተለያዩ ነገሮች ይመጣሉና ወደዛ ስለምዞር ነው እንጂ የአምደው ሚካኤል በተለይ ያው የአንተ ቤት ይታወቃል። በተለይ ዩቲዩብ ላይ ገብታችሁ ብታዩ ቤተ ወንጌል ተዋህዶ ሚዲያ የሚል ቻናል አላቸው በዩቲዩብ እና እዛ ገብታችሁ ብታዩ ሁል ጊዜ በየቀኑ የሚነገረው ከአምደው ሚካኤል የመጣ ምስክርነት ነው። በአምደው ሚካኤል በኩል ያገኙት መፍትሄ ነው በየቀኑ የሚነገረውና እጃችሁን በአፋችሁ ትጭናላችሁ። እንዴ እውነት ነገር እንደው እውነት ነው ብላችሁ እኔ ራሱ እላለሁ በፊት ነበር። ግን ምንድነው ቦታውን ካየሁት በኋላና ያለውን በረከት ከተካፈልኩ በኋላ ነው በቃ እውነትም አምደው ሚካኤል የሚሰራ ድንቅ የዘመኑ መፍትሄ ነው ብዬ ወሰድኩትና እና ብትችሉ ሂዱ። ደግሞ ማችሁን ካላችሁ ምንድነው ክርስትና ስማችሁን መላክ ስላላችሁ እዛ ቦታ ሄዶ ይጸለይላችኋል። ክርስትና ስማችሁ እዛ ቦታ ይገባል አይደለ? እዚሁ ላይ ተያይዞ አሁን እኛ
ጸሎት ለማስደረግ ወይም መልእክት ይዞ መሄድ ለማይችሉ ወይም ቤት ውስጥ ታመው ለቀሩ አራስ ለሆኑ ነፍሰ ጡር ለሆኑ ከሀገር ውጭ ለሆኑ ሰዎች ነው እንጂ አሁን መንገድ አለው። የ2 ሰዓት ምናምን መንገድ አለው። 2 ሰዓት ከዛ በላይ ያስኬዳል። በደንብ አጥብቅልኛ። እቃውን በዛው ያይዘን እቃ መያዝ እንደሌለባችሁ ሰዎች የእግር መንገድ አለው። በጣም ቁልቁለት ነው። ስንወርድ ከመኪና ተወርዶ ከገዳሙ ድረስ ቁልቁለት ነው። ገደላማ ነው። የዝንጀሮ መንገድ ያለ ቁልቁለት ነው። እንደዚህ ይሉ በቃ ጥርጊያ መንገድ አይታሰብም። በቃ የዝንጀሮ መንገድ ነው። ጫካ ነው። በጫካ እየጣስን ነው የምንሄደው ማለት ይቻላል። ያያችሁ አይታችኋል። ይሄ ወንድማችን ምስክርነት መስጠት ይችላል። ሌላው ስንመለስ እንደዛው ዳገት ነው። ስለዚህ አንዳንድ ሰዎች በሄዳችሁ ቁጥር የምታገኙት በረከት አለ። ይኸውላችሁ ሳትችሉ ስትቀሩ ቅዱስ ሚካኤል እንደቻላችሁ እንደሄዳችሁ አድርጎ ይቆጥርላችኋል። መሄድ እየቻለ መንገድ ስላለው ብቻ ወይም ደግሞ አይ በቃ እኔ እዚሁ ሁኜ እንትን ይልኛል ካለ እንደየልቦናችን አንብቦ መልስ የሚሰጠን ቅዱስ ሚካኤል ስለሆነ በንቃተ ሕሊና ሆናችሁ በቀናነት ሆናችሁ ከመጣችሁ እናስተናግዳለን። ያው ቢሮአችንም እዚሁ ነው። ሌላው እንግዲህ እዚሁ ላይ ላሳስብ የምፈልገው ነገር በእኛ ጉዞ ላይ የሚረብሽ ካለ ይሄ የግል ሀሳቡ በማህበሩ ሕግና ደንብ የማይመራ ካለ እንዳይመጣ ከወዲሁ እኔ ማስጠንቀቅ እፈልጋለሁ። ከዚህ በፊትም አይተሃል፣ አንተም ገጥሞሃል። በጣም ብዙ ችግር ገጥሞኛል። እኛ ፓኬሽን አይደለም የምንሄደው። መዳን የምትፈልጉና የምትፈልጉ ብቻ ነው የምትሄዱት። ሰዓቱን ቦታውን ሲነገራችሁ በተነገራችሁ ቦታ በተነገራችሁ ሰዓት ላይ መገኘት። አርፍዶ ለመጣ ምንም ልንተባበር አንችልም። ሌሊት ነው 11 ሰዓት ነው መገናኛችን። ከዛ አርፍዶ የመጣውን እንግዲህ ምንም ማድረግ አንችልም። ለምን? የእግር መንገድ አለ። እዛ ለመድረስ አስበው እንግዲህ አንተ ተመላልሰሃል መምህር። ከዚህ 12 ሰዓት እንኳን ብንወጣ እዛ 12 ሰዓት ተኩል ድረስ እስከ 3 ሰዓት ድረስ የፈጀባቸው ሰዎች አሉ። የሚገርም ነገር እና የእግር መንገድ ስላለው ከዚህ ሌሊት ነው የምንወጣው። ይህንን ይመስላል እና በዚህ ልክ የምትመጡ ሰዎች፣ ሌላው ደግሞ አንዳንድ ሰው በቃ የግሉን ሀሳብ ብቻ አንተ ላይ መጫን የሚፈልግ ሰው አለ። ይሄንንም እንደው በዚሁ ብትረዱት ማለት በቃ እንዴት ነው ወደ ራሱ ሀሳብ ሊያመጣ የሚፈልግ ሰው አለ። በራሱ እቅድ ብቻ እንዲሆንለት የሚፈልግ ሰው አለ። ስለዚህ ፕሮግራማችን ጉዞው የገዳሙ ነው። ገዳሙን እያሰራ ያለ ነው። እኛ የተለየ እንትን የለንም። ያ ጉዞ ሲሄድ ገዳሙ ነው እየተሰራ፣ ገዳሙ ነው እየተዋወቀ፣ ሰው ነው እየዳነበት ያለው። በቀናነት ከመጣችሁ እኛ ደግሞ በምንችለው ለአገልግሎት ዝግጁ ነን። ብዙ ሰው እየተፈወሰ ነው። የተጨነቃችሁ፣ ያዘናችሁ፣ በትዳራችሁ፣ በጤናችሁ፣ በስራችሁ በረከት ያጣችሁ መስራት እየቻላችሁ እንዳትሰሩ የታሰራችሁ በጎረቤት፣ በጓደኛ፣ በመስሪያ ቤት፣ በእህት፣ በወንድም ብቻ ግን በዙሪያችሁ ባሉ ሰዎች የታሰራችሁ በክፉ መናፍስት የታሰራችሁ ሰዎች ኑና ተፈቱ፣ ኑ ዳኑ። ሰላማችሁን ጤናችሁን አግኝታችሁ ትመለሳላችሁ። እንደተለመደው የፈውስ አገልግሎት እዛ ቦታ ላይ ይሰጣል። ሰው ቢቆምም ስራውን የሚሰራው አምደው ቅዱስ ሚካኤል ስለሆነ ኑና ዳኑ፣ ኑና ተፈወሱ። የማትችሉ ሰዎች ደግሞ እንደተለመደው ሁልጊዜም እንደምለው ባላችሁበት ሆናችሁ አምደው ቅዱስ ሚካኤል ድረስልን፣ ከዚህ መከራ፣ ከዚህ ችግር፣ ከዚህ ፈተና አሻግረኝ፣ ቆሜ እንድመሰክር አድርገኝ እያላችሁ ተሳሉ፣ ንገሩት። የተደረገላችሁ ሰዎች ደግሞ ምስክርነት ያልሰጣችሁ ሰዎች አላችሁ። ምስክርነት ያልሰጡ ሰዎች ተደርጎላቸው ምስክርነት ያልሰጡ ሰዎች ምን አይነት ፈተና እንደገጠማቸው ራሳቸው የመሰከሩ ተደርጎላቸው ሳይመሰክሩ ቀርተው እንደገና ደግሞ ምን አይነት ያንን መመስከር ሲገባቸው እንዳልተደረገ አድርገው ካምሩን። ስለዚህ ተደርጎለትም አለመናገር ችግር አለ ማለት ነው። ይሄን ተረዳው። ተደርጎለት የተደረገላችሁ ሰዎች ካላችሁ አትደብቁት። የሚካኤል ተአምር ይውጣ። እንግዲህ ሚካኤል በራሱ ስራ ነው እንግዲህ ወደ ዓለም እየመጣና እየታወቀ ያለው። እንዲታወቅ ይፈልጋል። ስራው እንዲታይለት ይፈልጋል። የሆነላችሁ የተደረገላችሁ የተፈጸመላችሁ ልክ እንደ ወንድማችን መስክሩ፣ ተናገሩ። አሁን ደግሞ ደስ የሚለው ነገር ያው ይሄ ሰርፕራይዝ ነው። ሱቅ ላይ ነው። ምንድነው ይሄ ስቱዲዮ አለ ኦልሬዲ አማካኝ የሆነ ቦታ መርካቶ ነው። እዛ መታችሁ በፈለጋችሁት ጊዜ
ምስክርነት መስጠት ትችላላችሁ ለማለት እንፈልጋለን። እሺ አሁን ወደ ወንድማችን እንመለስ። እሺ እኔ የተደረገልኝን ነገር አውርቼ አልዘልቀውም። በነገራችን ላይ በጣም ሰላም ሰጥቶኛል። ውስጤ ሰላም ያጣውን ሰላም ሰጥቶኛል። ከቤተሰብ ጋር ያለኝን ሪሌሽን ጨምሮልኛል። ብቻ አንዳንድ ነገሮች ቢኖሩም እነሱን ደግሞ እንደሚፈታልኝ እኔ ቅዱስ ሚካኤልን አምናለሁ። ስለዚህ የተጀመሩትን ነገሮች እንዲፈጽምልኝ ከቦታውን ደግሞ ሂጄ ባደረገልኝ ነገር ደግሞ ሂጄ ቦታው ላይ ረግጬ አሁን ደግሜ ረግጬ ለሱም እንደው መስዋዕትነቱን የማቀርበውን ነገር እንዳቀርብ ነው እኔ አሁን ፍላጎቴ። ኑ መስክሩ፣ ኑ ተዚህ ተፈወሱ ነው የምለው። አሁንም ትሄዳለህ ከኛ ጋር? እግዚአብሔር ከፈቀደልኝ ሚካኤል ከፈቀደልኝ እኔ እሄዳለሁ። በጣም ጥሩ። በነገራችን ላይ ወደ ጉዞ ስትመጡ እኛ ጋር ስትመጡ እቃ ኮተት እንዳታበዙ አደራችሁ። እቃ እንዳታበዙ። ደጋግም እንደተናገርነው መንገዱ ፈታኝ ነው። ዳገት አለ፣ ቁልቁለት አለው። ስለዚህ ያን እቃ ሸክማችሁ መውረድም መውጣትም ስለሚከብድ እቃ እንዳታበዙ። በነገራችን ላይ እዛ ያገኘሁትን ነገር ደግሞ መናገር አለብኝ። እኔ እንግዲህ መንገድ ብዙም አልችልም ነበር፣ ግን ዳገቱን ጸበሉን ይዤ ለመምጣት እሑድ ዕለት ዳገቱን አውጥቼ ጸበሉን ተሸክሜ ደግሜ ወርጄ ተመልሻለሁ። ይሄ ራሱ አንድ ትልቅ ምስክር ነው። እንዴት ሲልገመው አልገባኝም። ጸበሉን ይዤ ወደ ላይ ወጣሁ እሑድ። ተመልሼ ወርታች ወርጄ በመንገታው ሰኞ አብረን ወጥተናል። ሁለት ጊዜ ማለት ነው። አንተ ድፍረት በፊት አሁን እንግዲህ በጣም ታመ ወገቤን ያመኝ ነበር አለ። መቀበል አልችልም ነበር አለ። እስኪ መጀመሪያ አሁን ችግሩን እስኪ ችግሬው መጀመሪያ ወገቤን በቃ መቀመጥ አልችልም። በቃ እንደዚህ አሁን ሄዶ ቁጭ ማለት አልችልም። ወይ መጎንበስ ነው ወይ ደግሞ እጄ ተንበርክኬ በጉልበቴ ምናምን ካልሆነ የለም። ከዛ በቃ ሰዓት እንዴት ብዬ እንደወረድክም አላውቅም። ጸበሉን ይዤ ወደ ላይ ስወጣ አላውቅም፣ ስመለስም አላውቅም። ይህ ሁላ የሚያሰራው እሱ እንደሆነ አውቃለሁ። በ1 ሰዓት ተኩል ነው ወርጄ የሄድኩኝ። በ3 ሰዓት ደርሶ መልስ ተመልሻለሁ። ታች ጸበሉ የሚገርመው እኮ አንዴ ሄደ ለመመለስ እየከበደን ተመልከት። ጭራሽ እሱ እኛ እዛ ቁጭ ብለን እሱ 2 ጊዜ ተመልሷል። እና ጥሩ ምስክርነት ነው፣ ደስ ይላል። እሺ መምህር፣ እኔ በዚህ ላይ እንደው አንዳንድ ነገር ቦታው ላይ ያየኋቸው ነገር ደግሞ እንዲሁ ለእናንተ እንዳስተያየትም እንደንትን ብናገር ደስ ይለኛል። ብዙ ነገሮች አይተናል። አካባቢው እንትኑ በጣም ጥሩ ነው። ሰውም የአካባቢው ሰው ጥሩ ነው። ህዝቡም እኛ በሌላ ቦታም ተዘዋውረናል አይተናል። በጣም ምርጥ ህዝብ ነው ያለ። መንገዷ ከታች ያለችው መንገድ እንደ እግዚአብሔር ፍቃድ ቢስተካከል በህዝቡ ብዛት በህዝቡ ኃይል መርከኑ ቢሰራ አሪፍ ነው እያስባለሁ። መንገዱ ሌላው ጥሩ ነው። መኪና እንኳን ከቦታው እንኳን አልገባ። ለምን የሚገባው ሌላ አብዛኛው ብዙ ሌላ ነገሮች ሊገቡ ይችላሉ። በእግር መፈተን ደግሞ የግድ ነው። ይህንን እቀበላለሁ በራሴም ማለት ነው። ስለዚህ እዛ ቦታ ላይ ለምትሄዱ ሰዎች እቃ ባታበዙ አሪፍ ነው ብዬ አስባለሁ። በእኔም ባየሁት ነገር አንዲት ቅያር ልብስ ያዙ፣ ሌላ ነገር አያስፈልግም። ይህን ይመስላል በእኔ ያለው ጉዳይ ይህን ይመስላል። መመርያ ትክክል። እንዳልከው አንድ ነጥብ አንስተሃል። እኔም ያታዘብኩት ነገር ነው። ይህን ነገር እስኪ እንደዚህ ያፈቃድ ሚካኤልም ያግዘን ለማስተካከል እንሞክራለን። ካህናቱም ችግር የለባቸውም፣ ሀሳብ ይቀበላሉ፣ እነግራቸዋለን። እንደ አጠቃላይ ግን ምንድነው ብዙ ጊዜ ገጠርም ስለሆነ ገጠር ላይ ብዙ ግንዛቤ የለም። በዛ ፈቀደ የመኖር እድሉ ሰፊ ነው እዛ አካባቢና ከዛ አንጻር ነው እንግዲህ ለማስተካከል እንሞክራለን። እዚህ ፈቃድ ሌላ እንግዲህ ያው የተደረገላችሁ እየመጣችሁ መስክሩ።